ሰላም ጤና ይስጥልኝ ተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ረፋድ የመጥናቸዋል ያልኳቸውን አጭር የአገር ቤት መረጃዎችን ማሰማቸዋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችን እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎች ነው አልፎ ባለፈው ጊዜ ጋፕ ብለው የነበረው የመሬት መንቀጥቀጥ ትላንትና በአዲስ አበባ በብዛት ተሰምቷል ነው የተባለው። ከዚህ በፊቱ የከፋ ነውም ተብሏል። የመሬት መንቀጥቀጡ አዲስ አበባ ብቻን ሳይሆን በአማራ ክልል በተለያዩ ቦታዎች ላይም እንደተሰማ የተገለጸበት ሁኔታ ነው ያለው። በሌላ መረጃ ከአርባ ምንጭ ክብረ በዓል አክብሮ ሲመለሱ በደረሰው የመኪና አደጋ የ14 ሰው ወይም የ14 ምዕመናን ህይወት ወዲያውኑ ማለፉን ተሰምቷል። እጅግ በጣም አሳዛኝ ነው የተባለው። አብዛኛው ከሻሸመኔ ከተማ ነዋሪዎች እንደሚገኙበት ነው የተገለጸው። ወላይታ ሶዶ ላይ በደረሰው የመኪና አደጋ ነው እንግዲህ በርካቶች ህይወታቸው ያለፈ ተብሏል። በሌላ መረጃ ትራምፕ በራሳቸው ፍርሚያ አንጋፋውን ሚዲያ ቪኦኤ አማርኛ ሊዘጉ ነው ተብሏል። እንግዲህ ለእረፍት እንዲወጡ እየተባለ ይገኛል። 1300 ሰራተኞችን እረፍት ደብዳቤ ተሰጥቷቸዋል። አላስፈላጊ ወጪ ነው እየወጣበት ያለው ብሎ ነው እንግዲህ ትራምፕ የአሜሪካን የወጪ ምንጭ ለመቀነስ ከፍተኛ ስራ እየሰሩ ይገኛሉ። በርካታ ተቋማትን ተራዲዮ ድርጅቶችን ሁሉ እየዘጉ ይገኛሉ። በዚህ ረገድ ውስጥ እንግዲህ ኢትዮጵያ ለዚህ ችግር ሰለባ ሆናለች። አብዛኛው በአሜሪካ የሚመሩ መንግስታዊ ያልሆኑ ተራዲዮ ድርጅቶች ድጋፍ የሚያደርጉ ናቸው። እነዚህ ስራ ማቆማቸው በተለያዩ ቦታዎች ላይ ኢትዮጵያን እንደ ሀገር ትግራይን ጨምሮ አማራ ክልል፣ ኦሮሚያን፣ ደቡብ የተለያዩ ቦታዎች ላይ ሶማሌ ክልልም እንደዚሁ ጨምሮ ድጋፍ የተቋረጠበት ሁኔታ ነው ያለው። ሌላው የህወሓት ጀነራሎች ወታደራዊ ትርኢት በትላንትናው ዕለት አሳይቷል። በብርጌደር ጀነራል ምግቤ ጨምሮ ትላንትና በአድዋ ከተማ እንግዲህ ተከናውኗል። ጉዳዩን የመጽሐፍ ምረቃ ነው ብለው ነው እንግዲህ ሽፋን የተሰጠው። በተመሳሳይ ከራያ አላማጣ በደቡብ አቅጣጫ የምትገኘው ሞይኒ ከተማ በነደብረጽዮን ቡድን ይደግፋሉ የተባሉት ታጣቂዎች እንግዲህ ማታብ ለመቀማት ሰዎችን አክሱሏል። አንድ የሚሊሻ አባልም ትላንትና የቀብር ስነስርዓት ተፈጽሞለታል። ሌሎች ቆስሎ ሆስፒታል ገብቷል። በርካታ ቦታዎች ላይ የጊዜያዊ አስተዳደሩ መዋቅር በህወሓት ባለስልጣናት ተተክተዋል። ኢሰማኮ የትግራይ ክልልን ውጥረት በሰላማዊ መንገድ መፈታት አለበት ስለ መግለጫ ያወጣበት ሁኔታ ነው ያለው። አብዛኛው እንግዲህ የትግራይ ጊዜያዊ አስተዳደር የማረራታቸው ወይም የሾማቸው ባለስልጣናቶች አሁን የነደብረጽዮን ቡድን በግድ በአፈሙዝ ስልጣናቸውን እየተቀበለ ቢሮ እየተቀበለ ማተብ እየቀማ እንደሚገኝ ተገልጿል። አድማጮቻችን ሌላው በአማራ ክልል በሰሜን ወሎ ወልዲያ ዙሪያ ትላንትና ጠዋት ጀምሮ እንግዲህ ተከታታይ የመርፍ ድብደባ ሲደረግ መዋሉ ይታወቃል። የረጅም ርቀት መርፎችን ተጠቅሟል አገዛዙ። በሀብሩ ዙሪያና ጉባ ላፍቶ አካባቢ እየደበደበ ነው የዋለው። የፊት ለፊት ውጊያ ማድረግ ያልቻለው አገዛዙ የረጅም ርቀት ከባድ መሳሪያ ያላውፒ የተኮሰ መንደርን እያቃጠለ ነው ተብሏል። በተመሳሳይ በጋዞ ከተማ ስታይሽ ፋኖ ወታደራዊ ካምፕ አቃጥሏል የተባለው በስታይሽ ከተማ ከኢትዮጵያ ንግድ ባንክ ብር አውጥቶ ወደ ጋሸና ሸሽቶ ነበር ነው የተባለው ሰራዊቱ። በሌላ መረጃ በባህር ዳር ከተማ ውስጥም የቦምብ ጥቃት ለ2 ቀናት መፈጸሙ ተሰምቷል። ቀበሌ 16 የሚገኘው የአድማ ብታኝ ካምፕና ኖክ አካባቢ የሚገኘው የአገዛዙ ተቋማት ላይ ነው እንግዲህ ጥቃቱ የተፈጸመው ተብሏል። ባህር ዳር ከተማ እንግዲህ ብልጽግና አንጻራዊ ሰላም መጥቷል እያለ ቢናገርም ፋኖቹ በተደጋጋሚ ጊዜ እየገቡ ጥቃት እየፈጸሙ እየወጡ ይገኛሉ። በሌላ መረጃ ኤርትራ በአፍሪካ ቀንድ ያለው ውጥረት መነሻ ወደብ ወስዳለሁ ያለው ኃይል ነው መነሻ ብላለች። በተለይ ከህወሓት ክፍፍል ጋር እንግዲህ የህወሓት ክፍፍል የቆየ ነው ብላለች። በኃይል የባህር ወደብ ወስዳለሁ ያለው ኢትዮጵያ ነች ነው ያለችው በግልጽ። የኢትዮጵያ የውጭ ጉዳይ ሚኒስትር የፕሪቶሪያው ስምምነት እየረበሸብኝ ያለው ኤርትራ
ነች ብሎ ነበር። የፕሪቶሪያው ስምምነት ኤርትራ አያገባትም ያሉት ደግሞ የኤርትራ የውጭ ጉዳይ ሚኒስትር አቶ የማነ ናቸው። እንግዲህ የቃላት ምልልሶች ተጠናክረው የቀጠሉበት ሁኔታ ነው ያለው። ወዴት ይሄዳል የሚለውን ቀጣይ ጊዜ አብረን የምንመለከት ይሆናል ማለት ነው። በሌላ መረጃ የካናዳ መንግስት ለኢትዮጵያ መንግስት ወታደራዊ ትብብር ለመስጠት መስማማቱ አነጋጋሪ ሆኗል። ከዚህ በፊት ከኢትዮጵያ ጋር በሰሜኑ ጦርነት የኢትዮጵያ መንግስት በርካታ ንጹሃንን መግደሉን ተከትሎ ተቋርጦ የነበረው ዲፕሎማሲ አሁን በአዲስ መልክ ወደ ትብብሩ መመለሳቸው ተሰምቷል። ተቃውሞም እየገጠማቸው ይገኛል። የካናዳ መንግስት ውሳኔ ተገቢ አይደለም፣ ማቆም አለበት እየተባለ ይገኛል። በትግራይ ውጥረት ወቅትም እንግዲህ ካናዳ የዛን ጊዜ ተስማምታ ነበር። የኢትዮጵያ መንግስት የጦር ወንጀል ፈጽሟል በሚል ከባድ ወቀሳ ሲደርስበት ዲፕሎማሲያቸውና ግንኙነታቸው ተቋርጦ ነበር። አሁን ደግሞ በአዲስ መልክ የተጀመረበት ሁኔታ ነው ያለው። አሁንም ተቃውሞ እየገጠሙ ይገኛል። ንጹሃን ዜጎች ላይ ነው ከባድ መሳሪያና አየር ድብደባዎች እየወረዱ የሚገኙት። ካናዳ እዚህ ውስጥ እጇን ማስገባት የለበትም ያሉ በርካቶች ሀሳባቸውን ሰጥተዋል። ሌላው በትግራይ ውጥረት ቀጥሏል። በመሆኒ በአንድ ወታደራዊ አዛዥ ላይም ተኩስ ተከፍቶ አጃቢዎቹ ቆስለዋል። እሱ አምልጧል የተባለው አድዋ ከተማ ኮማንዶዎች ሲመረቁ የመጽሐፍ ምረቃ ብሎ ህወሓት እንደከዚህ በፊቱ መሸዋወድ ጀምሯል ማለት ነው። እንግዲህ ምስጢር አጠባበቅና ምስጢሮችን መሸወድ፣ ምስጢሮችን መቀያየር ህወሓትን የሚደርስ የለም። ያን ሁሉ ሰራዊት አሰልፎ ሲያስመርቅ እንግዲህ በጣም በሚገርም ሁኔታ የመጽሐፍ ምረቃ ብሎ ነው መረጃ የሰጠው። ያው ዞሮ ዞሮ ጉዳዩ በወቅቱ ባይራገብም ጊዜውን ጠብቆ ቀስ በቀስ መረጃ እየወጣ ይገኛል ማለት ነው። ይህ በእንዲህ እንዳለ የፋኖ ሰራዊት ግንባታ ተጠናክረው ቀጥሏል። ከትላንትና ወዲያ የወታደራዊ ምረቃ ፕሮግራም ተጠናክሮ መቀጠሉ ተሰምቷል። ሌላው የግንባር መረጃ በደቡብ ወሎ ኮሬም በነበረው ውጊያ ፋኖ ደብረዘይት የተባለችውን ከተማ ተቆጣጥረዋል። ከኮሬም ወደ ደብረዘይት የመንግስት ኃይል እንቅስቃሴ እያደረገ ይገኛል ነው የተባለው። በአዊ ዞን አዲስ ቅዳም ትላንትና ውጊያ ሲደረግ መዋሉ ተሰምቷል። ጋይንትና አካባቢውም ትላንትና የተለያዩ ቦታዎች ላይ የደፈጣ ጥቃት ተፈጽሟል። ጉዳት ደርሷል። በርካቶች ሞትና ቁስለኛ ሆኗል። በጉና ተራራ ስርም ውሃ ምድር በተባለው ቦታ በመካናይዝድ ላይ ጉዳት ደርሶባቸዋል። ፋኖ አንድ ዙ 23ን ከጥቅም ውጭ እንዳደረገ ተገልጿል። እነዚህ ሁሉ እንግዲህ በደፈጣ ውጊያ ነው። ሌላው ወደ ምስራቅ ጎጃም የሚወስደን ሞጣ ዙሪያ ስብሰባ ለማድረግ ተሞክሮ ነበር። የብልጽግና አመራሮች በፋኖ ስብሰባው ተበትኗል የተባለው በገጠር አካባቢ እንግዲህ ከህብረተሰቡ ጋር ለመገናኘት አልቻሉም። ከፍተኛ ጥረት እያደረጉ ይገኛሉ፣ ግን አልሞከሩም። በሰሜን ወሎ በጋዛ ወረዳ ስታይሽ ከተማ በተከሰተው የውጊያ ዘመቻ መሪ ቆስሎባቸዋል። 11 የነፍስ ወከፍና 2 የቡድን መሳሪያዎች በፋኖ ተወስዷል። በአካባቢው ጦርነቱን ሲያዝ የነበረው አመራርም ሾልኮ ወደ ጋሸና ሸሽቷል ነው የተባለው። ሌላው ጎጃም አዋበል ወረዳ ነብሩማ በተባለው ቦታ የደፈጣና የፊት ለፊት ውጊያ ተደርጓል። 25 የመንግስት ወታደሮች ጉዳት አስተናግዷል ነው የተባለው። በሌላ መረጃ ሽንዲ ወንበሩማ ዘራፊዎች የአርሶ አደሮችን ከብት እየነዱ ነው ተብሏል። እንግዲህ ሌላው ከአማኑኤል ተነስተው ወደ ደንበጫ ሲንቀሳቀሱ የነበሩት የመንግስት ወታደሮች ላይ በተጠመደው ፈንጂ ጉዳት ደርሶባቸዋል። ወደ ኋላም ተመልሷል የተረፉት ተብሏል። ፋኖ ራሱ ያዘጋጀው ፈንጂ ነው ተብሏል። ፋኖ እንግዲህ ፈንጂዎች የተለያዩ ተተኳሾችን ሙከራ ጀምሮ ነበር። ይሄንንም በስራ ላይ አውሎ ቴስት አድርጓል። በጣም አደገኛ ጉዳት እንደሚያስከትል በተለይ ተሽከርካሪዎች ላይ ፋኖዎች በትክክል ሞክረውታል። ትላንትና እንግዲህ የተጠቀሙት ይሄንን ነው። በሌላ መረጃ ደቡብ ወሎ ሐይቅ መስጊድ ለሌላ ለመስጠት የተደረገው ሙከራ ተከትሎ እንግዲህ ወደ 60 የሚደርሱት ህዝብ የመረጣቸው ኮሚቴዎች ወደ ዞን ከተማ ሄደው ነበር። እንግዲህ ወደ ደሴ መልስ አልተሰጣቸውም። ሁለታችሁም ተስማምታችሁ መስጊዱን አስተዳደሩ የሚል መልስ ነው የተሰጣቸው። እስልምና ለሁለት የተከፈለበት ሁኔታ ነው ያለው። እንግዲህ በአሁኑ ሰዓት እንደከዚህ በፊቱ እና ጅብራይም የመጡበት መንገድ እና ሙፍቲ የተሸኙበት አካሄድ ነው። እንግዲህ አሁን ሐይቅ አካባቢም ክስተት የሆነው ተብሏል። ተስማሙና ለጋራ ስሩ የሚል መልስ ነው የተሰጣቸው ነው የተባለው። ነባሩ ሙስሊምና አሁን ብልጽግናን የሚመስልና የብልጽግናን አጀንዳ የሚያራምድ
ሙስሊሞች ናቸው እንግዲህ የእምነት ተቋማት ላይ እጃቸውን በዚህ አይነት መልክ በረጅም እጃቸው እየሄዱ የእምነት ተቋማትንም እየተቆጣጠሩ ያሉበት ሁኔታ ነው ያለው። ማንም የእምነት ተቋማት በአሁኑ ሰዓት ወጥተው ለምዕመናትና ምዕመናን ድምፅ የሚሆን የለም። ተዘጋጅቶላቸው እዛው ቦታ ድረስ የሄደላቸው ምዕመናትና ምዕመናንን ተጠቅሞ የቅዳሴ ፕሮግራምም የሰላት ፕሮግራምም ያከናውናሉ። ነገር ግን እነዚህ ምዕመናትና ምዕመናን ከዛ ወጥቶ በመንገድ ላይ ለሚደርስባቸው ችግር አንድ ሰው ድምፅ የሚሆን የለም። አንድ የሃይማኖት ተቋም እዚህ ግባ ተብሎ ለምን እንዲሆን ብሎ ጥያቄ የሚያነሳ የለም። ሲቀርቡላቸው ብቻ ነው የሚያሰግዱ፣ ሲቀርቡላቸው ብቻ ነው ጸሎት እንዲያደርጉ ቅዳሴ ፕሮግራም የሚያደርጉ። ይሄ በኢትዮጵያ ውስጥ እየተደረገ ያለ ጉዳይ ነው። ሀቅና መሬት ላይ ያለው በርካታ ካህናት፣ በርካታ ዲያቆናት መስዋዕትነትን ከፍሏል። በምን ምክንያት ነው የሞቱ ምንድነው የተፈጠረው ያለ አንድም የለም። ቤተሰቦቻቸው አለቅሶ ቀብሯቸዋል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እንገናኛለን። መልካም ሚዲያን ሰብስክራይብ እያደረጋችሁ የአድማጭ ተመልካች ቁጥርን እንድታበዙ በአክብሮት እንጠይቃለን። ሰብስክራይብ የለም፣ ሰብስክራይብ አድርጉ ባካችሁ። ሰብስክራይብ እያደረጋችሁ ተከታተሉ። መልካም ጊዜ እንደሆነላችሁ እመኛለሁ።